ሰማኛል እያናገርኩት ምንድነው ቁጭ በል እስኪ አይምሮም የሚያሳብድ መድኃኒት ነው። አሸናፊ እንደዚህ ያደረጋችሁት በዚህ መድኃኒት ነው ማለት ነው? አዎ ይሄን እነዚህ ነገሮች ስነግር ማለት እነዚህ መድኃኒቶችን ስነግር ራሱ እንዲሰማ አይደለም። ምንድነው እሷ ጋር ሲደርስ ወይም ሲነካት የሚያሳብድ እሱን የሚያሳብደው መድኃኒት ፈልግልኝ። ሚነካት ሰው አዎ ምንድነው ያደረጋችኋት ልጅቷን? በዛ መሃል ላይ አሸናፊ ልጅቷን ባገኘበት ሰዓት ላይ ራሱን ወድቆ ነበረ። ይሄ አንተ አይደለ? ወይኔ ቁጭ በለ ቶሎ የሚያጠፋ መድኃኒት አይደለም። አሪፍ ነገር ነው። ዋናው ገንዘቡ ጥሩ ነገር ይሁን። የሆነ ቃረስቻለሁ እየኔሱን ተመልሼ ሂጂ መድኃኒቱን ይዛ ሰዓት ነው እሷ ላይ ያፈሰስኩባት። እኛ አይደለም እኔ ሁላችን የማጥፋት አቅም አለ። ስለዚህ ሚስጥር ነው መሆን ያለበት። እንደዚህ እሱን ተከታተልልኝና እሱን ሰልልኝ ተከታተልልኝ። ብዙ ቆንጆ ገንዘብ ከፍላለሁ። ለምን ልንገራቸው? ተገዛ ነው ለኔ ስለሸጥክልኝ መድኃኒት ስለሁሉ ነገር ነገራቸው። በቃ ስለእውነታው አንተ ሰውዬ ያማል እንዴ? ባለፈው የሰጠው መድኃኒት እንዴት ሆነ? እሷን ጫካ ውስጥ ሊጥሏት እንደሆነ ሰማሁኝ ከካሳው። አንዳንዴ በሚስጥር ካልሆነ በስተቀር ይፋም ይወጣል ነገር አይደለም። ስለ ካሳውን እንደ ስለላ እንድከታተልላት ጠይቀኛለች። መድኃኒቱን ምን እንደሚያደርግ ያሳብድ ይግደል የመስተፋቅር ይስራ ምንም ማውቀው ነገር ልጅ አትበይኝ። በቃ ተረጋጋ። ልጅ አትበይኝ። ነግሬሻለሁ አይደለ? ቀደም ጀምሮ ተናግሬያለሁ እኮ መሄድ ነው የምፈልገው። በቃ ጊዜ ሜርሲ ተገኘች ወደ ሆስፒታል ገባች ሲባል ነው እሱም ይዛለት ነው ሜርሲ ተገኘች እንደዚህ በቃ ከዛን ቀን በኋላ እኔ ማስበው እሱ ነው። ከሆስፒታል ከመጣ በኋላ ማለት ከሆስፒታል ከመጣ በኋላ ነው እየቀጠለ የነበረው ማለት ነው። በቃ ምንም እኔ ዝም ነው የምለው ቶሎ ብዬ አሽ የሆነ ነገር ሆኗል። ሰላም ውድ የነስር ሁለት ቤተሰቦቻችን እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ? ሰላም ጤና ፍቅር በሁላችሁም ቤት ብዝት ይበልልኝ እያልኩ ያው እኔ ከዚህ በቀደም ቪዲዮዎች ላይ እንደምትከታተሉትና እንደምታውቁኝ ሳሚ ነኝ። ወደዚህ ሚዲያም አሁን ላይ የመጣሁበት ምክንያት ምንድነው? ሰሞኑ የተፈጠረውን ነገራቶች እያንዳንዱን ነገር ተመልክታችኋል። በተለያዩ ቪዲዮዎች እየተደረገብን ያለውን ነገር ከጀርባ ሊያጠቁን ከጀርባ ብዙ ነገር ሊያደርጉብን እየሞከሩ ያሉ ሰዎች እንዳሉ ታውቃላችሁ። አሁን በስተመጨረሻ አካባቢ ላይ ደግሞ ሜርሲ ላይ የደረሰባትንም ነገር ተመልክታችኋል። ሜርሲ ላይ ምን አይነት ጭካኔ፣ ምን አይነት ግፍ፣ ምን አይነት በደል እንደደረሰባት ከሰው ልጅ የማይጠበቅ ነገር እንደተደረገባት ተመልክታችሁታል። እንደገናም ደግሞ ያማል በቃ በሚል አሁን ላይ ደግሞ አሸናፊም አላቅም ከዛን ቀን በኋላ ሜርሲን ያገኘናት እንግዲህ ቪዲዮን ከተከታተላችሁት አብረን ነበርን። ምንም በረከትም ነበረ እዛ ቦታው ላይ ደርሰን ነበር። ቦታውንም እንደተመለከታችሁት በጣም የሚያስጠላና ቀፋፊ የሆነ ቦታ ነበረ። ማለትም የሰው ልጅ ወደዛ ቦታ ላይ እንዲገባ የማይፈቀድለትና ማንም ሰው ወደዛ ቦታ ላይ ከገባ ኃላፊነት የሚወስድ አካል እንደሌለ የተነገረበትና በዙሪያውን የታጠረ የሆነ ጫካ ነው እና ደግሞ እንጃ በዚህ ያህል ልክ ሰው ከፍቶ ሰው ተጨካክኖ በዚህ ያህል ነገር ካደረሱባት በኋላ ደግሞ ቦታው ላይ ደርሰን ያው እግዚአብሔር የተመሰገነ ይሁን በህይወት ተገኝታለች፣ በህይወት ተርፋለች። እሷንም ደግሞ ወደ የሚያስፈልጋትን የሕክምና እርዳታ ምናምን እንዲደረግላት እያደረግን ያለ ነው። በሰዓቱ አሸናፊንም ተመልክታችሁት ነበረ። አሸናፊ ላይም የደረሰው ነገር ነበር። ማለት ምንድነው የተፈጠረው? ራሱን ስትወድቆ ነበረ። አው የተወሰነ ነገር ለማጣራትም ስንሞክር ምንድነው ያው ጭንቀቶች ታውቃላችሁ፣ እነሱ ቤተሰብ ላይ እየተፈጠረ ያለው ነገር በጣም እየተደራረበ ያለው ነገር አለ እና ምንድነው ጭንቀት ስትረስ ምናምን ያው ሕክምናም ከተደረገለት በኋላ ይዛኑ ቀን ትንሽ ጭንቀት ነው፣ ቤት ውስጥ ማረፍ አለበት እና የተለያዩ ነገራቶችን ማድረግ አለበት በሚል ሐኪሞችም የሰጡን ነገር ነበረ። ከዛ በኋላ ደግሞ እንዳያችሁት የተፈጠረ ነገር ነበረ። ማለትም የገዛ እናቱ ላይ
በማነቅ ወደ የማይሆን ንግግሮችን በመናገር እኛ ላይ የተለያዩ ነገራቶችን በማድረግ እንግዲህ በቪዲዮ ያቀረብንላችሁ ነገር ነው። ይሄ ካሜራውን ካጠፋን በኋላ ደግሞ በጣም ብዙ ነገራቶች ሀፕን አድርገው ነበረ፣ ብዙ ነገራቶች ተፈጥሮ ነበረ። አሁን ደግሞ እኛም እንደ እምነታችን ማድረግ ያለብን ነገር ነበረ። አሸናፊ አሁን ላይ የሚያስፈልገው እርዳታ መደረግ ያለበት ነገር እያገኘ ነው የሚገኘው። በቅርቡ ወደ ጤናው ይመለሳል ብዬ አስባለሁ። እንደገና ደግሞ ያጣራናቸው ነገራቶች ነበሩ። ምናልባት ከጀርባ የተካሄደ ነገር ካለ በሚል አሸናፊ ላይ የሆነ ነገር የተቀነባበረ ነገር ካለ በሚል ለማጣራት ሙከራዎችን አድርገን ነበረ። በባለፈው ቪዲዮ እንዳያችሁት የካሳሁን ጠባቂ ነበረ ሜርሲን ወደ ጫካ ውስጥ ወስዶ እንዲጥላት ትዕዛዝ የተሰጠው እና እሱን ድጋሚ ለማዋራት ሞክረን ነበረ። ድጋሚ እያንዳንዱን ነገራቶችን እንዲያስታውስና ያለውን ነገራቶች እንዲነግረን ሞክረን ነበረ እና ከተለያዩ መረጃዎችም ካገኘነው መረጃዎችም አንፃር ምንድነው የተፈጠረው? ብቻውን አልነበረም የሄደው። ነገራቶችን አጣርተን አሁን ላይ ስንደርስ ብቻውን አልነበረም የሄደው። አብሮት አንድ ሰው ነበር የሄደው። ከካሳሁን ጠባቂ መካከል አንድ ሌላ ጠባቂ ነበረ። ግን ይህንን ነገር ካሳሁን አያውቅም ነበር። ማለትም ካሳሁን ያባረረው ጠባቂው ነበረ። ማለትም ጊዜ አብቅቷል ምናም ተብሎ በምን አይነት ምክንያት እንደሆነ ባላቅም ተባሯል። ግን ደግሞ ያ ጠባቂ አብሬክ መሄድ አለብኝ፣ ግዴታ አብሬክ ካንተ ጋር መሄድ አለብኝ ብሎ ከዚህኛው ጠባቂ ጋር ለሁለት ሄደው ሜርሲን ከጣሏት በኋላ ደግሞ አንዴ የሆነ የረሳሁት ዕቃ አለ በማለት ወደ ቦታው ላይ እንደተመለሰ ሊያሳውቀን ችሏል። የዚህን ሰውዬ ምንድነው ያ ነገር አብሮት ሊሄድስ የፈለገበት ምክንያት ተመልሶም ደግሞ ወደ ሜርሲ የተመለሰበት ምክንያት ምንድነው የሚለው ነገር ከአሸናፊም ነገር ጋር የሚያያይዘው ነገር ካለ ወይ የሆነ ነገር እንዳለ ትንሽ ስለተሰማኝ እዛ ልጁ አለበት የተባለው ቤት አካባቢ ነው የምንደርሰው። እዛ ቦታው ላይ ሆኜ ነው ይሄን ነገር የምነግራችሁ። አሁን ላይ ደግሞ ወደ ውስጥ ገብተን ከልጁ ጋር ያለውን ነገር የምንከታተል ይሆናል። አብራችሁኝ እንድትቆዩ ፈልጋለሁ። ይህንን ቻናል ደግሞ እባካችሁ በዚህ ሰዓት በጣም ታስፈልጉኛላችሁ። በጣም ከጎኔ መሆን አለባችሁ። ቻናሉን እናሳድገው እባካችሁ። ብዙ ሰዎች ጋር ተደራሽነቱ እንዲቀጥል እፈልጋለሁ። ማለትም በጣም ብዙ ነገር እየተሰራ ነው ያለው። በጣም ካይምሮ የሚከብድ ነገር፣ ካይምሮ በላይ የሆነ ነገር ነው እየተካሄደ ያለውና ብዙ ሰዎች ማወቅ አለባቸው። ብዙ ሰዎች መጠንቀቅ አለባቸው። ብዙ ሰዎች ራሳቸውን መጠበቅ አለባቸውና ይሄ ቪዲዮ ደግሞ ሼር በተደረገ ቁጥር እነሱ ላይ በደረሰ ቁጥር ይሄንን ነገር ይማሩበታል። ከመጠንቀቅ ካለባቸው ነገራቶች እንዲጠነቀቁ ይጠቅማችኋል ብለን ስለምናስብ እባካችሁ ሼር በማድረግ ይህ ቪዲዮ ብዙ ቦታ ላይ እንዲደርስ አድርጉልኝ እና ቻናሉንም ሰብስክራይብ በማድረግ እናሳድገው። ይህንን ነው ማለት የምፈልገው። አሁን ወደ ውስጥ ገብተን ደግሞ ያለውን ነገር አብረን እንከታተላለን። ማናችሁ እናንተ? በስነ ስርዓት አናገረኝ። ይኸውልህ ምንድናችሁ እናንተ? ካሜራው ምንድነው? ማናችሁ? ይኸውልህ ስማ፣ እየሰማኝ ነው። እኔ መርማሪ ጋዜጠኛ ነኝ። እዚህ ጋር የምታየው ደግሞ የህግ አካላቶች ናቸው ከጀርባ ያሉት። ስለዚህ ይኸውልህ ተረጋጋና አንዳንድ ጥያቄዎች ስለምንፈልግ ገብተን ማውራት እንዳለብን ይኸውልህ ስማኝ። አይቻልም። እያናገርኩ እኮ ነው። ሰማኛል። እያናገርኩ እኮ ነው። ምንድነው? ቁጭ በል እስኪ። ምንድነው እንደዚህ የሚያደርግ? በስነ ስርዓት ከፍታ ካሜራው ምንድነው? ይኸውልህ በስነ ስርዓት ስርዓትን ይዘህ ቁጭ በል እና ለምንድነው ወዴት ነው የምትሄደው? ቁጭ በል እያልኩ ነው። ወደዚህ ሄደህ ቁጭ በል። ሰማኝ አይደለ? ቁጭ በል አርፈህ። ምንድናችሁ እናንተ? የሰው ቤት ለምንድን ነው የምትፈትሸው? እያንዳንዱን ነገር ሁላችሁም ቤቱ በአስቸኳይ ሙሉ ፍተሻ እንዲደረግለት እፈልጋለሁ። ምንድነው የሚያስፈልገው ትዕዛዝ? እያንዳንዱ ነገር አለ። ቤቱንም የመፈተሻ ፍቃድ አለን። እዚህም ገብተን ካንተ ጋር የማውራት ቁጭ ብለህ አውራኝ። እየሰማኝ ነው? ቁጭ ብለህ አውራኝ። እኔ ይኸውልህ ነግሬሃለሁ። መጀመሪያም በስነ ስርዓትና በአግባቡ ነበር እያዋራሁህ የነበረው። አንተ ነህ ሌላ ነገር እንድጠቀም እያደረክኝ የነበረው። እኔ መርማሪ ጋዜጠኛ ነኝ ብያለሁ። እመጠይቅህ አንዳንድ ጥያቄዎች አሉ እና ለዛ ፈቃደኛ ሆነ እንድታዋራኝ ጠይቄህ ነበር። አንተ ፈቃደኛ ስላልሆንክ ነው እንደዚህ አይነት ነገር እየተፈጠረ ያለው። ግብ ውስጥም እየገባን ያለ ነው። አንተ ፈቃደኛ ስላልሆንክ። ስለምንድን ነው እንዴ? ካሜራ ስለምንድን ነው የምትጠይቀኝ?
ምንድነው መጠየቀን ጥያቄዎች ችግር የለውም። ካሜራን አስተካክል እናወራለን። እንግዲህ ውድ ቤተሰቦች መጀመሪያ ላይ እንደተመለከታችሁት ነው ያው የተወሰነ ግብግብ ተፈጥሮ ነበረ። አትገቡም ምናምን የሚል ያው ሁሌም የሚደረግ ነገር ተፈጥሮ ነበረ። ግን ደግሞ ማረጋጋት ባለብን መንገድ አረጋግተ ነው አሁን ቁጭ አድርገን እያንዳንዱን ነገር የመጣንበትንም ነገር ነግረን ምን እንደምንፈልግም ያለውን ነገር በእርግጥ አስረግጠንለት ማውራትን ፈቃደኛ ሆኖ ልናወራ ተዘጋጅተናል። እሺ መጀመሪያ ይኸውልህ እንድታቅ የምፈልገው ነገር አንድ ነገር አለ። ማለት እኔ መርማሪ ጋዜጠኛ ነኝ። ቀደምም ነገር ያለው አሁን ያስኩት ነገር በጣም ከባድ ነገር ነው። ማለት እንድትዋሸኝ አልፈልግም። ምንም አይነት ውሸት አልፈልግም። ውሸት እየዋሸኝ የተለያዩ ነገራቶችን ለማስመሰል ለማጭበርበር የተለያዩ መንገዶችን ብትጠቀም ነገራቶችን ከማወቅ ወደኋላ አልልም። ማለትም መድረስ አይቀርም እና ግን ማለት ነው ለምታወራቸው ነገር ለምጠይቅ ጥያቄዎች ትክክለኛና ተገቢ መልስ ነው ካንተ የምፈልገው። ስለዚህ የምጠይቀን ነገር በስነ ስርዓት ቀጥተኛ መልስ ነው ካንተ የምፈልገው። አለበለዚያ ይኸውልህ ጊዜ ማባከን አልፈልግም። ሌላም ነገራቶች ውስጥ መግባት አልፈልግም። በዚህ ከተስማማን መቀጠል እንችላለን። ምንም የምጠይቀኝ ነገር አለ? ምንድነው? ምንም ያደረኩት ነገር የለም። ምንም አውቀው ነገር የለም። እሱ መጀመሪያም ስንገባም ምንድነው ምንም አውቀው ነገር የለም የምንፈልጋችሁ ነው ምናምን እያልክ ነበረ። እዚህ ጋር የምትመለከታቸው ከጀርባ ያሉትም የህግ አካላቶች ናቸው። እኔ ይኸውልህ ሜርሲ የምትባል እህት አለች። እህታችን አደጋ ላይ ናት። ሆስፒታል ውስጥ ገብታን ያለችው የደረሰባት ግፍ መከራ ምናምን ያን ሁሉ ለአንተ መናገር አይጠበቅብኝ። ግን ደግሞ ከዛ ወንጀል ጋር የሚያገናኝህ ነገር እንዳለ አውቃለሁ። ዝም ብዬ አንተ ቤት ውስጥ ዘው ብዬ ምግብ አይነት ሰው አይደለሁ። አንተ ምንም የማያነካካ ወይ ንጹህ ነኝ ምናምን ብለህ የምታስብ ከሆነ የምጠይቅን ጥያቄ ብቻ በስነ ስርዓት መመለስ ነው። ሲጀመር አንተ ከካሳውን ጋር ስትሰራ የነበርክ የካሳውን ቅጥር ሰራተኛ ነበርክ አይደል? አልነበርኩም እንድትለኝ አይደለም የምጠይቅ። በስነ ስርዓት መልስልኝ። ይኸውልህ እየነገርኩ ነው። አሁንም ካንተ ጋር የምጨቃጨቅበት ንትርክ አምቧጓሮ ውስጥ የምገባበት ጊዜ የለኝም። ወንድማችን ሌላ አደጋ ውስጥ ገብቷል። በእናንተ እንደዚህ በእናንተ የተነሳ በእናንተ እንደዚህ ወንጀል በሚሰሩ ሰዎች የተነሳ እንደዚህ ዝቅተኛ አእምሮ ያላችሁ ሰዎች የተነሳ ብዙ ሰዎች ራሳቸውን አደጋ ላይ ጥለው ራሳቸውን የተለያዩ ነገር ላይ ጥለው ይገኛሉ። በእናንተ የተነሳ ማለት ነው። እናንተ በሚሰሩት ቆሻሻ ስራ አሁን ደግሞ በእኛ ቤተሰብ ላይ ነው የመጣችሁት። እና ይኸውልህ ጊዜን ባትፈጅብኝ ጊዜን ባታቃጥልብኝ መልካም ነው። ለአንተም የሚሻለ ነገር እውነቱን ተናግሮ የሆነ ያለ የሚደርስብህ ነገር ማቅለል ይሻላል። እኔ እንደዚህ ማውቀው ነገር የለም። ምንም የሰራሁት ነገር የለም። ምንድነው የምትለኝ? እኔ ሰርቼ የማደር ሰው ነኝ። ምንድነው የምሰራው? እኔ ሌላ የራሴ የግል ስራ ያለኝ ሰው ነኝ። ምንድነው? እኔ በራሴ በሙያዬ ነው የምሰራው። ኤሌክትሪክ ነው የምሰራው። ሙያ ኤሌክትሪክ? ምን አይነት ስራ ነው የምትሰራው? ኤሌክትሪክ ማለት የምንድን ነው? የኤሌክትሪክ መኪና ላይ ስራዬን ነው የምሰራው። በራሴ ሙያዬ ነው የምሰራው። የኤሌክትሪክ መኪና ላይ እኮ ምንድነው ሙያ? የኤሌክትሪክ ጥገና ስራ ነው የምሰራው። ጥገና? የት ነው የምትሰራው? እዛው መንደሪ ላይ የምሰራበት ሰፈሪ ላይ አካባቢ ላይ ነው ማስተካከል። ማለት ሱቅ አለህ ነው? ሱቅ የለኝም። በሪ ላይ ነው የምሰራው ማስተካከለው። በር ላይ? አዎ። በር ላይ መስራት ይቻላል እንዴ? ምንድነው የምትለኝ ሰውዬ? ብላው ምንድነው የምትጨቃጨቀኝ? ምንድነው የምፈልገው ከኔ? እምጠይቅህን መልስልኝ። ሌላ ጭቅጭቅ እኮ አይደለም ያዝኩት። እየጠየቅኩ ነው አይደለ? እየጠየቅኩ ነው። አንተ ኤሌክትሪክ ሰራተኛ ነኝ እንደዚህ ሰራተኛ ነኝ እያልክ ነው አይደለ? አዎ። ካሁን ችግር የለውም እኮ በቃ ነህ አይደለ? በቃ የምጠይቅህን ጥያቄ መልስልኝ። ቀላል እኮ ነው እኮ። አማርኛ ነው እያወራን ያለ ነው አይደል? አዎ። እሺ ልጠይቀኝ። ለምትጠይቀኝ ምላሽ እሰጥሃለሁ። ችግር የለም። በሪ ላይ ነው የምሰራው ነው ያልከኝ? አዎ። እሺ እዚህ አካባቢ ነው እንግዲህ አሁን ኤሌክትሪክ እየሰራ ያለው። ይኸውልህ እንድታቅ የምፈልገው አሁንም ተጠንቀቅ። ለምታወራው ነገር በደንብ ተጠንቀቅ። እየዋሸ እየቀጠልክ በሄድክ ቁጥር ማለት ነው አንተ ላይ የሚደርሱት ቅጣቶችና እንትኖች የወንጀል እውነታውን እኮ ነው እየነገርኩ ያለሁት። ምንድነው የምትለኝ ሰውዬ? እያስጠነቀቅኩ ነው። እኔ ደግሞ በኋላ መግባትም አትችልም እኮ። ገንጥዬ አልገባሁኝም። ላናገርህ ፈቃድን ልጠይቅ ሞከርኩኝ። ያንን ደግሞ ልፈቅድ አልቻልኩም። ፈቃደኛ ልትሆን አልቻልኩም። ያላደረኩትን ነገር ምን ብዬ ነው የምነግርህ? ሲጀመር እኮ ያላደረኩት ምናምን እንድትለኝ አይደለም የምጠይቅህን ጥያቄ መመለስ እኮ ነው እኮ። አሁን በር ላይ ስገባ ግብ መፍጠርም አልነበረብህም። የህግ አካላቶችን ይዤ የመጣሁት ትክክለኛ ቤት መፈተሻ ትዕዛዝም ወረቀትም ይዤ ነው የመጣሁት።
ይሄንን ሁላ ነገር ይዤ መጥቼ አንተ ማን ስለሆንክ ነው አላስገባም ምናምን የምትለኝ? እሺ አሁን የምትፈልገው ምንድነው? በጣም ጥሩ። የምፈልገው ምን እንደሆነ ታውቃለህ? እውነት እንድታወራ ነው። ከካሳውን ጋር ስትሰራ ነበር። የካሳውን ተላላኪና ዘበኛ የነበርክ ሰው ነው አይደለ? የተለያዩ ቆሻሻና የወንጀል ስራዎችን ስትሰራለት የነበርክ ሰው ነው አይደለ? ካሳውን ማን ነው? እኔ አላውቀውም። ካሳውን ማን ነው? እኔ አላውቀውም። ካሳውን ስለ የትኛው ካሳውን? ስለማን ካሳውን ነው የምታወራኝ? ይኸውልህ ልንገርህ፣ ለካሳውን የተለያዩ ስራዎችን ስትሰራ የነበረ ካሳውንን ሲጠብቁ ከነበሩ ጠባቂዎች የተለያዩ ቆሻሻ ስራዎችን ሲሰሩለት ከነበሩ ሰዎች መካከል አንዱ እንደነበር ታውቃለህ። ለዛም ደግሞ በቅርቡ ስለ ሜርሲም ደግሞ ታውቃለህ። ሜርሲን ጫካ ውስጥ ነገር እኔ ምንም የማውቀው ነገር የለም። ካሳውን ማን ነው? እኔ አላውቀውም ካሳውን። እኔ ንጹህ ሰው ነኝ። ስለምንድን ነው የምትጠይቀኝ? እከሳለሁ። እንደውም ምን አንተን ትከሰኛለህ? ችግር የለውም። የምትከስበትን መንገድ እኔ አመቻችልሃለሁ። በደንብ ትከሰኛለህ። እኔ ምንም የማውቀው ነገር የለም። የምትጠይቀኝ ማንከሳሽ እንደምን የምናየው ነገር ነው። ይኸውልህ እኔ አሁን እያልኩህ ያለሁት ለአንተም የሚበጅህን ነገር ለእኔም ጊዜንም ባታቃጥልና እውነታውን በተነግረኝ ነው የሚሻለው። ሜርሲን እዛ ጫካ ውስጥ ሰው የሌለበት ቦታ አውሬ እንዲበላት ከጣሎች ልጅ ጋር አብረህ ሄደህ እዛ ጫካ ውስጥ እንደጣልካት አንተም ስትጣላ አብረህ እንደነበር ካውቃለሁ። ይህንን ልትክደኝ ነው? ይህን ምን ብለህ ትዋሸኛለህ? በወንጀል የተጨማለክ ሰው እንደሆንክ አይምሮ ራሱ እኮ ውስጥ ራሱ እኮ ያውቃል እኮ። አሁን ይኸውልህ ምንድነው ያደረጋችኋት ልጅቷን? በዛ መሃል ላይ አሸናፊ ልጅቷን ባገኘበት ሰዓት ላይ ራሱን ወድቆ ነበረ። አሁን ወደ ሌላ ነገር ውስጥ እየገባ ነው ያለው። ምንድነው ያደረጋችሁት? ይህንን ነው እንድትነግረኝ የምፈልገው። ምንድነው ያደረጋችሁት? ከጀርባ ያለው ነገርስ ምንድነው? ስለምን ጫካ ነው የምታወራኝ? እኔ ምንም የማውቀው ነገር የለም። ኧረ እባክህ ቤቴን ለቀልኝ፣ ውጣልኝ። ሰውዬ እኔ ቤትህንም ለቅቄ የምወጣበት ምንም አይነት ምክንያት የለም። እኔ ያለው እውነታ እንድትነግረኝ ነው የምፈልገው። ምንድነው ያደረጋችሁት? ምንድነው ሜርሲ ላይ ሲያደረግ? ምንም ያደረግነው ነገር የለም። እኔ ማናት ሜርሲ? ማንንም የማውቀው ነገር የለም። እኔ ቤቴን ለምን ለቀልኝ? አትወጣም። ችግር የለውም ቶ እሺ። አይንህ ይሰራል አይደለ? አይንን ታምነዋል አይደል? አዎ። በጣም ጥሩ። ስልክ ስጡኝ እስኪ። እሺ ይሄ አንተ አይደለ? ወይኔ ቁጭ በል ቁጭ በል። ምንድነው ማየው? ይሄስ ባልደረባህ አይደል? ይሄ አይደለ ሲያዛችሁ የነበረው? ይሄ ካሳው ምን አይነት ጣጣ ውስጥ ነው የገባሁት? ምንም ጣጣ ምናምን አልፈልግም። ይኸውልህ እኔ አንተ ላይ ሌላ ተጨማሪ ነገር ምናምን መፍጠርም አልፈልግም። አሁን እኔ የምፈልገው ምንድነው ያደረጋችኋት? ምንድነው ያደረሳችሁባት? ምንድነው የተፈጠረው? በትክክል ማለት ነው። ምንም ነገር ሳትዋሽ፣ ምንም ነገር ሳትደብቀኝ እንድትነግረኝ እፈልጋለሁ። አንተ ጋር የሆነ ነገር እንዳለ ይሰማኛል። የሆነ ነገር እንዳለም ደግሞ አብሮክ እዛ ጫካ ውስጥ ወስዳችሁ ስትሏት አንተ ቆይ አንዴ ብለህ እንደተመለስክ ወደሷ ቆይ አንዴ ብለህ ተመልሰህ እንደሄድክ ነግሮኛል። ያንንም መረጃ አውቃለሁ። ተረጋጋሽ። ምንድነው የተፈጠረው? ለምንድነው የተመለስከው? ምንድነው ያደረግከው? ያንን ነገር እንድትነግረኝ ነው ፈልገው። እሺ ተረጋጋ፣ እነግርሃለሁ። እንድትዋሸኝ አልፈልግም። እየሰማኝ ነው አይደለ? እስካሁን ያሸኝም ማለት ነው። ራስ ላይ ሌላ መዘዝ እያመጣ ነው እየሄደ ያለው። አሁንም ደግሞ እጥፍ ነው የሚሆንብህ። ስለዚህ እውነቱን ነው የምትነግረኝ። እየሰማኝ ነው አይደለ? የተመለስክበትን ምክንያት ከተመለስክ በኋላ ደግሞ ምንድነው ያደረግከው? ይኸውልህ ወንድሜ ተረጋጋ፣ አዳምጠኝ። እኔ እነግርሃለሁ። አትንካኝ። እሺ ተረጋጋ ወንድሜ፣ እነግርሃለሁ። እኔ ካሳውን ጋር ነበር የምሰራው በሰዓቱ። ካሳውን ተራ ጥበቃና ተላላኪ ነበርኩ። ከዛም በሆነ ጊዜ ላይ ውጭ ላይ የተዝናናው የሆነች ሴት ትመጣለች እኔ ጋር ትመጣና ስለ ካሳውን እንደ ስለላ እንድከታተልላት ጠይቀኛለች። ምንድነሽ ምናምን ነገር ብዬ እንትን ስላት ስጠይቃት ስለ ካሳውን ብዙ ነገር አወራችኝ። ደነገጥኩኝ እኔም። ከዛም በኋላ
እንደዚህ እሱን ተከታተልልኝ እና እሱን ሰልልኝ ተከታተልልኝ ብዙ ቆንጆ ገንዘብ ከፍልሃለሁ ስትለኝ የዛንለትም ጥሩ ብር ሰጣኝ ሄዳ ነበረ። ከዛ እኔም ደግሞ ስራዬን ቀጠልኩ። እሱ መከታተል ጀመሩ። ከዛ ብዙ እየተከታተልኩኝ እሱ ብዙ መረጃዎችን ለሷ ነገራታለሁ። ከዛ አንድ ቀን እሷን ጫካ ውስጥ ሊጥሏት እንደሆነ ሰማሁኝ ከካሳው። ከዛም ይሄንን ነገር ደግሞ ሂጂ ለሷ ነገርኳት። ስነግራት በጣም ጥሩ ትለኝና ገንዘብ ሰጣኝ። መድኃኒት እሷ ጫካ ውስጥ ወድቃ መድኃኒት እሷ ጋር መጥቶ የሚነካት ሰው እንዲያብድ መድኃኒት ፈልግ ትለኛለች። ምን እሷን መጥቶ ሲነካት የሚያብድ ሰው ሲነካት ማለት ምንድን? እሷ ጋር ሲደርስ ወይም ሲነካት የሚያሳብድ እሱን የሚያሳብደው መድኃኒት ፈልግልኝ። የሚነካት ሰው አዎ ብላ ትነግረኛለች። የሚነካትን ሰው ነው። አዎ እሺ። ከዛም ያን መድኃኒት ደግሞ አንድ ማቀው ወዳጄ ነበረ። መድኃኒት ምናምን እንደዚህ ስራዎች ላይ የሚሰራ አንድ ማቀው ወዳጄ ነበር። እሱን ሳማከረው አላመጣልሃለሁ አለኝ። እናም ያንን ወዳጄን መድኃኒቱን አምጥቶ እንዲያቀርብና እሷም ያለች ነገር ደግሞ በቃ በሰዓቱ ሊጥሏት ስለሆነ መንገድ ላይ ይዟትም ልትሞት እንደምትችልና መድኃኒቱ ደግሞ ቶሎ የሚነካት ሰው ሊያሳብደው እንደሚችል ነው የነገረችኝና ይህንን ነገር እንድትፈልግልኝ ነው። እኔ ስለምን እንደሆነ ምን እንደተፈጠረ ማውቀው ነገር የለኝም። እሺ መድኃኒቱን አመጣ። ከዛ በኋላ ምንድን ነው ያደረገው? መድኃኒቱን ከተቀበልኩ በኋላ ልጁ ወደ ጫካ ይዟት ሊሄድ ሲል እኔ አብሬ መምጣት አለብኝ ብዬ ድርቅ ብዬበት የካሳውን ጋርድ ነበር የሚጠላት። አብሬ መምጣት አለብኝ ብዬ ተከትዬው አብሬ ሄጄ ወደ ጫካ ጣልናት። ከዛም ስንመለስ የሆነ ዕቃ ረስቻለሁ ብዬ እኔ እሱን ተመልሼ ሄጄ መድኃኒቱን የዛ ሰዓት ነው እሷ ላይ ያፈሰስኩባት። ምን አይነት መድኃኒት ነው? መድኃኒቱ በጣም የሚጎዳ ነው። እሷ ጋር መጥቶ ለሚቀርባት ለሚነካት ሰው ፓራላይዝድ ሊያደርገው ይችላል። በሽተኛ ያደርገዋል። ብዙ ሊደነዝዝ ይችላል፣ ሊጥል ይችላል። አይምሮም የሚያሳብድ መድኃኒት ነው። አሸናፊ እንደዚህ ያደረጋችሁት በዚህ መድኃኒት ነው ማለት ነው? አዎ። ማን ነው መድኃኒቱን ያቀረበል? አንድ ወዳጅ አለ። መጠቁም ማቅረብ ይችላል። እሱ ወደ ሰውን በግድ ነው የምታቀርበው። እየሰማኝ ነው አይደለ? እኔ እንጃ ቤተሰቦች ምን እያለኝ እንደሆነ አላውቅም። በጣም የሚከብድ ነገር ነው። ማሳበድ፣ ፓራላይዝድ ማድረግ እንዴት አስባችሁት ነው? ምን አይነት ጭካኔ ነው ይሄ? ምንም አውቀው ነገር የለም። በሰዓቱ ያው ማናት ያቺስ ልጅ የት ነው ያለችው? እየሰማኝ ነው? መልስልኝ። ማናት? የት ነው ያለችው? እንጃ አላውቅም። እኔ እሷ ያለችበትን ምንም አውቀው ነገር የለም። ማወቅ ባለብህ መንገድ እንድታውቃት ይደረጋል። እንድታስታውስ አደርግሃለሁ። እየሰማኝ ነው አይደለ? ረጋጋው ነው። እንጃ ምን ማውራት እንዳለብኝ አላውቅም። ሆን ብለው አቀደው አስበውበት እቺ ልጅ ከጀርባ ያለችው ልጅ ማንቱን ምንቱን እንጃ አሁን ላይ ማወቅ አልቻልኩም። ግን ደግሞ ምንድነው የምትፈልገው? ምንድነው ሐሳቧ? ምን አይነት ጭራሽ መድኃኒት ማንም እኮ ሊነካት ይችል ነበረ በሰዓቱ። እኔም ሊሆን ይችል ነበረ፣ በረከትም ሊሆን ይችል ነበረ። ይህንን ነገር ግን ማንንም እንደሆን ማንም ይሄ ዓላማዋ ሁላችንንም የተመለከተ ነው። ግልጽ ነው። እዛ ጋር ምን ደርሰው እሷን ልናገኝ ልንረዳ የምንሞክረው ሰዎች እኛ ነን። ስለዚህ እዛ ቦታ ላይ የምንመጣው ደግሞ የኛና የኛ ሰዎች ናቸው።
ስለዚህ እዛ ቦታ ላይ እኔ ቀድሜ ነክቻት ሊሆን ይችል ነበረ፣ በረከት ቀድሞ ነክቷት ሊሆን ይችል ነበረ። ግን ሁላችንንም ማጥቃት የተፈለገበት መንገድ አለ። ይሄ ሁላችንም ላይ ነው የተነሳው። ምክንያቱም ይሄ ጣል እኔም ነበር የሚሆነው ለበረከትም ነበር የሚሆነው። አጋጣሚ አሸናፊ ቀድሞ ተወርብሮ ቀድሞ ነካትና ይሄ እንዳሉት ይሄ መድኃኒት ምን እንዳሉት የሆነ ወደሱ ሰራ እንጂ እኔም ሊያደርገው ይችል ነበር፣ እሷም በረከትም ሊያደርገው ይችል ነበር። ግን ይኸውልህ አሁን እኔ ከዚህ በላይ የምትነግረኝ ነገር አለ ስለ መድኃኒቱ? ነገር የለም ከዚህ በላይ በቃ እኔ ምንም አውቀው ነገር የለም ከዚህ ውጭ። እሺ ይኸውልህ እየሰማኸኝ ነው? አሁን ቀጥታ ማለት ነው ይሄንን መድኃኒት ያቀረበልህ ልጅ ጋር ማለት ነው ትደውላለህ፣ እዚህ ድረስ እንዲመጣ ታደርገዋለህ። እየሰማኸኝ ነው? እሺ የምትለውን ነገር እኔ እነግርሃለሁ። ስማኝ፣ በደንብ አዳምጠህ ስማኝ። ምንም አይነት ስህተት፣ ምንም አይነት ነገር አልፈልግም። ስታወራ ራሱ ሌላ ጊዜ እንደምታናገረው በስነ ስርዓት ነው ማውራት ያለብህ። ሌላ ተጨማሪ ስራ አግኝቻለሁ፣ ሌላ ተጨማሪ መድኃኒት እፈልጋለሁ፣ በአስቸኳይ እንድትመጣ እፈልጋለሁ ብለህ እዚህ ድረስ እንድትጠራው እፈልጋለሁ። ስለ ልጅቷም ደግሞ እኔ እናንተ ከካሜራ ጀርባ በደንብ እናወራለን። በደንብ በካሜራ ፊት ምንም ነገር ማድረግ አልፈልግም። ከካሜራ ጀርባ ግን በደንብ እናወራለን። የሰማኝ ነው አይደል? ስለ ልጅቷ የምትመልስልኝን መልስ በደንብ አስብበት። ምክንያቱም እየነገርኩ ነው። ይሄ የኛ ቡድን አባላት ላይ የኛ ቤተሰብ ላይ እየተደረገ ያለ ጥቃት ነው። በዚህ ጥቃት ደግሞ ምንም ነገር ላደርግ እንደምችል እመን። ምንም አይነት እርምጃ ለወስድ እንደምችል እመን። ካሜራውን አጥፍቼ አወራለሁ። እስከዛ ግን በደንብ አስብበት። ስለ ልጅቷ የምትነግረኝን ነገር በደንብ አስብበት። እንግዲህ ቤተሰቦች አሁን እኔ እንጃ ብቻ አሁን ቶሎ ስለ መድኃኒቱ ምንነት ስለ መድኃኒቱ የሚያደርገው ነገር በደንብ በይበልጥ ማወቅ ስለምፈልግ አሸናፊ ወንድማችን ላይ ሜርሲንስ እኔ እንጃ ያ የፈሰሰባት ነገር እሷ ላይ ምን አይነት ጉዳት ሊያደርስ እንደሚችል እኔ እንጃ። መድኃኒቱን ካመጡት መድኃኒቱን ከሰራው ሰው ጋር ተገናኝቼ ማውራት ስላለብኝ አሁን እንዲደውልለት አደርግና እዚሁ ድረስ እንዲመጣ አደርጋለሁ። ከዛ በኋላ ደግሞ ከሱ ጋር ያለው ነገር በደንብ እናወራለን። ከዛ በፊት ደግሞ ስለሱ ከሱ ጋር እቺ ልጅ ማናት የሚለውን ነገር ደግሞ በእንደዚህ በካሜራ ፊት የምናወራው ነገር አይኖርም። ስለሷ ማንነት ያለውን ነገር ካሜራውን አጥፍቼ የምንነጋገር ይሆናል። እንግዲህ ውድ ቤተሰቦች መድኃኒቱን ያመጣለትን ልጅ ደውሎ በአስቸኳይ ይፈልጋለሁ፣ ሌላ ተጨማሪ የሚፈልገው መድኃኒት አለ እና ያንን ነገር እንድታቀርብልኝና ምን አይነት መድኃኒት እንደሆነ ቤት ድረስ መጥተህ ያለውን ነገር ላስረዳ ልነግርህ እፈልጋለሁ ምናምን እንዲል አድርገን ጠርቶታል እና ልጁም እየመጣ መሆኑን አውቀናል። በሀሳቡም ተስማምቶ እንደ መንገድ እንደጀመረ ምናምን ያለውን ነገር አውቀናል። እና አሁን ይኸውልህ የምትሰማኝ ከሆነ በደንብ ስማኝ። ስህተት የሚባል ነገር አልፈልግም፣ ጭራሽ ምንም አይነት ስህተት አልፈልግም። እየሰማኝ ነው አይደል? ሲመጣ ምንም የመረበሽ ስሜት እንድታሳዩ አልፈልግም። ምንም የመደንገጥ ሁኔታ እንድታሳዩ አልፈልግም። ሌላ ጊዜ ይህንን መድኃኒት ስትገዛ ይህንን መድኃኒት ስታዝ እንደነበረው በስነ ስርዓት ነው የምታወራው። በስነ ስርዓት ታወራለህ። መድኃኒት እንደምትፈልግ ቅድም ያልኩህን ነገራቶች ታወራለህ። ከዛ በኋላ እኔ የማደርገውን እኔ አደርጋለሁ። የሰምተኛል አይደል? ይሄ ሪከርድ ማድረጊያ ማይክ ነው። በእጅህ ያዘው። እንዲያውቅ አልፈልግም ሪከርድ እየተደረገ እንደው ዝም ብለህ እንደራስህ ስልክ እንደዚህ ያዘው። ሰላም ነው። እንዴት ነው? ጠፋ። ምንድን ነው? ሰላም ነው። እንዴት ነው? አንተ ጥሩ ነገር አሳይተህ ትጠፋለህ እንዴ? ምን ያው እንግዲህ
አሁን የሆነ አስቸኳይ ስራ አለኝ በጣም ተው እንጂ። አዎ መድኃኒት ጥሩ ክፍያ ነው የሚከፈለው ከባለፈው የተሻለ ያው ግን መድኃኒቱ ወሳኝ መድኃኒት መሆን አለበት ቶሎ የሚያጠፋ መድኃኒት ችግር የለም አሪፍ ነገር ነው ዋናው ገንዘቡ ጥሩ ነገር ይሁን ችግር የለም ለሱ ገንዘቡ አያሳስበ ገንዘቡ አይደለም ግን መድኃኒቱ የሚያስፈልገን ነገር ምንድነው ቶሎ የሚያጠፋ መድኃኒት ነው የተፈለገው ችግር የለም አንድ ወዳጅ ያለች እሷና ምናገራታለሁ እሱ ነገር ይስተካከል ይዘጋጅል በቃ ጥሩ እሺ እዛ ከሆነ ምንም ችግር የለውም አሁን አሪፍ ብር ነው የምፈልገው ምንም ችግር የለውም እሱ አታስብ እሺ ባለፈው የሰጠው መድኃኒት እንዴት ሆነ በጣም ምርጥ መድኃኒት ጥሩ ነው አው ስራችሁ በጣም አሪፍ ነው መድኃኒት ዋናው ነገር ይውልና የእናንተ አቀራረብ ነው እና አንተ አሁን ጥሩ ሂሳብ ጥሩ ብር የምታቀርብልኝ ከሆነ የምትሰጠኝ ከሆነ ሌላ መድኃኒት የሚያሳብድ አካለ ጎደሎ ብዙ አይነት የተለያዩ መድኃኒቶች አሉ በዛ መንገድም እንሰራለን ኦኬ እና አሁን ይሄ መድኃኒት አሪፍ ሆነልህ አይደል በጣም ምርጥ ነው በጣም ጥሩ ነው ዋናው ምርጥ ነው ያው ጥሩ ስራ እንደምትሰሩ አውቀናል ምርጥ ነው ይሄ መድኃኒቱ ይሄ እነዚህ ነገሮች ስነግርህ ማለት እነዚህ መድኃኒቶች ስነግርህ ራሱ እንዲሰማ አይደለም እኔ ለአንተ ነው እኔ የሆነ ነገር እንዳስነካኝ ችግር የለውም እንደዚህ አይነት ነገር ሰርቼ አላውቅም በርግጥ አንዳንዴ በሚስጥር ካልሆነ በስተቀር ኦኬ ይፋም ይወጣል ነገር አይደለም ኦኬ ስለዚህ ይሄ ነገር መኖሩን ከታወቀ ማለት ነው ሰውየው እኛ አይደለም እኔ ሁላችን የማጥፋት አቅም አለ ኦኬ ስለዚህ ሚስጥር ነው መሆን ያለበት ኧረ አታስብ ችግር የለም በእንደዚህ ይሄ ከሆነ ችግር የለም ዋናው ብቻ ነው የምፈልገውን ይቺ መድኃኒት እንትን እንድትልልኝ ነው ቶሎ የሚያጠፋ ነገር ችግር ያው እንደ ሰራችሁ ምንጭ ሲያው እና ለምሳሌ እኔ አሁን በመድኃኒቶቹ ችግር የለም መድኃኒቱ ተማመን ነው ገብቷላ ኦኬ ዋናው ነገር አንተ አሪፍ ሰዎች በቃ እነዚህ ነገሮችን ማበላሹ ሰዎች ካሉ ይዘና እኔ ያገናኛለሁ አው ግን ምን አለ ያው መድኃኒት ማንንም የማያውቅ እንዴት እንደሞተ በምን መልኩ የሚለውን ነገር መታየት የለበትም መታወቅ የለበትም ምንም አይነት መረጃ የሚሰጥ መድኃኒት የለም ምንድነው ይዘብኝ ና ካሜራ ነው ያለው ምንድነው ያመጣብኝ ምንድነው እያንዳንዱ ነገር ቁጭ ብለን በስነ ስርዓት እናወራለን ቁጭ በል የትም እንዳትንቀሳቀስ እንዴ ምን ያያራችሁ ነው ምንድነው እያልከኝ አርፈ ቁጭ በል እንግዲህ ውድ ቤተሰቦች ያለውን ነገር እንደተከታተላችሁት ነው ይሄ መድኃኒት አቅራቢ የሚባለው ሰውዬም መጥቷል እስኪ እግዚአብሔር ከኛ ጋር ይሁንና ስለ ምን አይነት መድኃኒት እንዳዘጋጁባት ምንስ አይነት ጉዳት እንደሚደርስባት እስኪ ምን አይነት ነገር ውስጥ እንደከተቷት ሚርሲንም ምን አሸናፊንም ምን አይነት ነገር ውስጥ እንደከተቱት እኔ እንጃ መድኃኒቱስ ምን ይሁን ምን ያለውን እውነታ ከነሱ ነው ማወቅ የምፈልግ እና ይኸውልህ ሰውዬ እየሰማኸኝ ነው አሁን ቀጥታ ማለት ነው ምን አይነት መድኃኒት ነው ሚርሲ ላይ ያደረጋችሁት ምንድነው እየተደረገ ያለው ምንድነው ያልከኝ ያለው አንተ በምን መድኃኒት ነው እኔን አናግረኝ እየሰማኸኝ ነው እኔን አናግረኝ እኔ ምንም ማውቀው መድኃኒት ነገር የለም እንጂ ለምንድነው እንደዚህ አይነት ነገር የምትለው አንተ መድኃኒት ለሱ የምታቀርብለት ሰው አይደለ ይኸውልህ እኔ አንድ ነገር ልንገርህ ለዚህ ደርሰውበታል ሁሉም ነገር አውቀዋል ስለዚህ እውነታውን ነገር ነገራቸው በቃ እኔ ምንም ማውቀው ነገር የለም ናቸው ማውቀው ነገር የለም ምንም ማውቀው ነገር የለም እስኪ ስለደረሰብህ እንዴት ከኛ ጋር ስታወራ እንደነበረ ንገረው እስኪ እሱም ላይ ቀጣይ ማድረሴ ስለማይቀር በእንደዚህ አይነት መንገድ ማውራት እኔ እየደከመኝ በነገራችን ብዙ ነገሮች ያደረጉኝ ይኸውልህ ይሄ ላይ ከካሜራ በኋላም ያለው ነገር ላይ ብዙ ነገር ደርሶብኛል እኔ ይህንንም ነገር እኔም በማላውቀው አንድ ቤት ውስጥ በጥበቃነትና በተላላኪነት በምንሰራበት ነገር ነው ይሁሉ ነገር የደረሰብኝ እኔ ስለዚህ እውነታውን ነገር ነገራቸው ምንድነው እውነታው መድኃኒቱ ማን ነው የሚያቀርበው ከየት ነው መድኃኒቱ የምታመጣው መድኃኒቱስ ምን ይኸውልህ ትሰማኛለህ
እያንዳንዱ ነገር ከሱ ጋር ቁጭ ብለህ ስታወራ የነበረው እንደ ደና እቃ አቅራቢ ለሰው የሚጠቅም ለሰው የሆነ ፍቱን የሚሆን ነገር እንደሚሰራ ሰው ቁጭ ብለህ ማሳበድ መግደል ምናምን ችግር የለውም አቅም አለ አንተ ብቻ ገንዘብ ክፈል ምናምን እያልክ ስትል ትንሽ እንኳን አይምሮ የለህም ትንሽ እንኳን ለሰው ልጅ አታስብም እንዴት ነው ሊና ፈቅዶ ራሱ በእንደዚህ አይነት ገንዘብ የምትተዳደረው በእንደዚህ አይነት ገንዘብ አረባክባክ እንደዚህ አይነት ነገር ማውቀው ነገር የለም ምንድነው የምታወራኝ እያንዳንዱ ነገር ማለት ነው ይኸውልህ የምን እውነት ነው ነገር እኛ ላይ አደጋ እኮ ነው አደጋ ነው ያለው የምን አደጋ ነው እንዴ ምንድን ብዬ ነው የምነግራቸው ምንድነው የፈራው ምንድነው አደጋው እኔ ይኸውልህ ካንተ ከምታስበው በላይ አደጋ እኔ አደጋው ነባል እንደዛ ከምትፈራቸው ሰው በላይ እኔ ነኝ የምጎዳ ይሄንን እንድታውቅ ፈልጋለሁ እኔ እህቴን ወንድሜን አሉኝ የምላቸውን ሰዎች እያጣው ነው ያሉት አሁን ምንድነው አንተ እያልከኛለህ በእናንተ ቆሻሻ ስራ ማለት ነው አረ ምንድነው እያልከኛለህ እኔ እኮ እንዴ አብሮ መብላት አብሮ መጠጣት ነውር ነው እንዴ የሰፈር ልጆች አይደል እንዴ አንድ ላይ አይደል እንዴ የምንኖረው ምንድነው ያደረኩልህ ነገር በቃ ተጠራጥረው ደርሶብናል በቃ እውነታውን ነገር ንገራቸው ስለምን ልንገራቸው ለገዛ ነው ለኔ ስለሸክልኝ መድኃኒት ስለሁሉ ነገር ንገራቸው በቃ ስለእውነታው አንተ ሰው ያማል እንዴ አረ እኔ ምን ማውቀው ነገር የለም እኔ እንደዚህ አይነት ነገር አንተናቸው አሁን እድል አልሰጠም ከዚህ በላይም ካንተ ጋር መጨቃጨቅ ካንተ ጋር መዳረቅም አልፈልግም እየሰማኝ ነው አይደለ እያንዳንዱ ስታውራ የነበረው ነገር ማለት ነው እያንዳንዱ ማንን ልግደል ማለት መግደል ነው የምትፈልገው ይሄ ማሳበድ ነው የምትፈልገው ሁሉም መድኃኒቶች አሉኝ ችግር የለም አንተ ብቻ ገንዘብ ክፈል ስትል እያንዳንዱ ነገር በካሜራ እየተቀዳህ ነበር ድምጽህም ተቀርቷል ጭራሽ በካሜራ ና ልቀቅ ወደዛ ና ቁጭ ምን ፈልገህ ለምንድን ነው እንደዚህ አይነት ነገር የሚደረገው ካሜራውን አጥፋል ሰውዬ እያንዳንዱ ነገር አይታል ምን አይነት መድኃኒት ነው ልጅቷ ላይ ያደረጋችሁት አሸናፊስ ምን እንዲሆን ነው ምንድነው ግን እንደዚህ አይነት ጭካኔ ዋክ ወንድሜ እኔ በእንደዚህ አይነት ገንዘብ በእንደዚህ አይነት እንደዚህ ሰውን አሳብደ ለምን አሰማኝም ወንድሜ እኔ አንድ ተራ ደላላ ነኝ ስለ መድኃኒቱ ማውቀው ነገር ምንም ነገር የለም ይሄ ነገር እንደዚህ ያርግልኝ ሲለኝ እኔ ተላላኪ በለኝ በቃ ምንም ነገር ማውቀው ነገር የለም አንድ ራሴን ለማሸነፍ የምኖር ሰው ነኝ አሸንፌ የምኖር ሰው ነኝ በዚህ ስራ ምንድነው የምትላላከው መድኃኒት የሚፈልጉ ሰዎች ሲኖር ሰዎችን ነው ማገናኛቸው እንጂ እኔ መድኃኒቱ ሰርችም አይቼውም አላውቅም መድኃኒት ብለህ ራሱ ስታወራ አታፍርም መድኃኒት ማለት እኮ ሰውን ማዳን የሚያድን ሰውን ካለበት ችግር የሚያወጣ ነገር ነው አንተ ሰው እያሳበድክ ሰው እየገደልክ ነው እንዴ አንተ የምትኖረው አንተስ እንዴት ሰላማዊ ኑሮ ትኖራለህ ምን አይነት ህሊና ነው ያለክ በእንደዚህ ነው የምትዳደረው በእንደዚህ ነው የምኖረው ትለኛለህ እንዴ ጭራሽ አታፍርም ኑሮ ለማሸነፍ ታዲያ ኑሮ ለማሸነፍ ሰው መግደል አለብህ እንዴ እኔ ሰው ገዳይ አይደለሁም ከዚህ በላይ ምን ታደርጋለህ እየገደልክ አይደል እንዴ እየኖርክ ያለህ ደረትህን ነፍተህ ስታወራን ነበር እንዴ እንደፈለክ ይገደልልሃል እንደፈለክ ይሞትልሃል እንደፈለክ ማሳበድ ይቻላል ስትል ነበር አፍህን ሞልተህ ህሊና የሚባል ነገር የለም ለነገሩ ህሊና ቢኖርህ ኖሮ እንደዚህ አይነት ስራ ውስጥ አትገባም ነበር እንደዚህ አይነት ቆሻሻ ስራውን ማትሰራም ነበር አሁን እኔ ማወቅ መፈልገውን ብቻ እያንዳንዱን ነገር ተነግረኛለህ አንተ ከማጋ ነው የምትሰራው ምንድነው የምትሰራው ይሄ መድኃኒትስ ምንድነው የሚያደርገው መጨረሻው ምንድነው የሚለውን ነገር እያንዳንዱን ነገር ተነግረኛለህ እኔ ስለ መድኃኒቱ ብዙ ማውቀው ነገር የለም እኔ አሁን ሰዎች መተው እኔ ደላላ ነኝ መተው እንደዚህ አይነት ነገር እንፈልጋለን የምታቆሰዋለው ወይ ሲሉኝ ማለት ነው የሆነች ልጅ አለች ማውቃት ከዚህ መድኃኒት ይሄንን መድኃኒትስ እንዴት ነው የምታመጡት ምንድነውስ የሚያደርገው አሸናፊ ላይ ሜርሲ ላይ ምንድነው የሚደረገው ምንድነው መድኃኒቱ እያደረገ ያለው በደንብ ማወቅ ፈልጋለሁ መድኃኒቱንስ ማን ነው የሰራው እኔ አሁን በትክክለኛ መንገድ ስነግር መድኃኒቱን የምትሰራው እሷ ናት የሚፈልጉት አይነት መድኃኒት ይነግሩኛል እንዲህ አይነት መድኃኒት ነው የምፈልገው ብለዋል እሷ ደግሞ ያ መድኃኒት አዘጋጅታ ትሰጠኛለች ለኔ ትሰጠኛለች ገንዘቡ መጠን ትነግረኝና ነግራቸዋለሁ ለነሱ በዚህ ዋጋ ከተስማሙ ያን ገንዘብ ተቀብዬ ያን መድኃኒት ሰጠን
ለነሱ መድኃኒቱን እንሰጣለሁ እንጂ እኔ ስለዚህ ሌላ ነገር የማውቀው ነገር የለም። መድኃኒቱ ምን እንደሚያደርግ አታውቅም? መድኃኒቱ ምን እንደሚያደርግ ያሳብድ፣ ይግደል፣ የመስተፋቅር ስራ ምንም የማውቀው ነገር የለም። መድኃኒቱ ብቻ እሷን አወራታለሁ። ሳወራት ይሄ ነው የሚያስፈልገው ብላ ትሰጠኛለች። ለነሱ እሰጣለሁ፣ ብሩን ይሰጡኛል። በጣም ጥሩ። እቺ ልጅ የት ነው ያለችው? እየጠበቅኩ ነው። እኔ እቺ ልጅ ያለችበት ቦታ የሆነ አንድ ቤት ውስጥ ነው የምትኖረው እና እሷን ሄጄ ነው ማወራት። መድኃኒት የሚፈልጉ ሰዎች መጥተው ነበር ምናምን ስላት አዎ አለ ይሄን ያህል ብር ጠይቃቸው ትለኛለች። ተመልሼ መጥቼ ለነሱ ደግሞ ይሄን ያህል ብር ተብሏል ብዬ ነግራቸዋለሁ። ከተስማሙ ብሩን ይዤ አዎ ተቀብያቸዋለሁ ብዬ ነግራታለሁ። መድኃኒቱ ትሰጠኛለች። አምጥቼ ለሰዎቹ እሰጣለሁ። መድኃኒቱ ምን ይሁን ይግደል፣ ያሳብድ ወይ ሌላ መስተፋቅር ስራ ምናምን የማውቀው ነገር የለም። አንተ ሰው መጥቶ በሚጠይቀ መንገድ ከዛ በኋላ ለእሷ ታሳውቃለህ፣ እሷ መድኃኒቱን ታቀርብላለች። በቃ በዚህ መልኩ ነው እንጂ አንተ ገንዘብ ታገኛለህ። እኔ ያው የተወሰነ የተላላኩበት ኮሚሽን አገኛለሁ። ሰው እየገደልክ ሰው እያሳበደ ሰው ይግደል አይግደል የማውቀው ነገር የለም ነው እያልኩ ያለው። ይግደል አይግደል የማውቀው ነገር የለም ትለኛለህ እንዴ? ቅድም ከእሱ ጋር ስታወራ መግደል አይደለም ምንም ነገር አደርጋለሁ ስትል አልነበር እንዴ? አሁን ነው እንደዚህ ይግደል አይግደል አላውቅም የምትለው? ለማንኛውም ችግር የለው የምንቀጥል ይሆናል ካንተ ጋር። ግን አሁን ጊዜ ማባከን ስለማልፈልግ ልጅቷ ያለችበትን ቦታ በስነ ስርዓት ትነግረኛለህ። እንግዲህ ውድ ቤተሰቦች አሁን ልጅቷ ያለችበት ትኖራለች የተባለችበት ቤት ላይ አሁኑኑ በአስቸኳይ ሰው እንዲሄድ አደርጋለሁ። የኛ ክሩ አባላቶች እንዲሄዱ አደርጋለሁ። የጋ አካላቶችም ተጨምሮ አብረው እዛ ቦታ ላይ እንዲሄዱ አደርጋለሁ። ምናልባት እድል ቀንቶን ልጅቷ እዛ ቤት ውስጥ ከተገኘች በአስቸኳይ ወደዚህ ቦታ ላይ ይዘዋት እንዲመጡ አደርጋለሁ። ከዛ በኋላ ደግሞ የልጅቷ ከተገኘች ማለትም ቦታው ላይ ከተገኘች በእውነቱ እንደተባለው እዛ ቦታ ላይ ከተገኘች ከእሷ ጋር ደግሞ ቁጭ ብዬ እኔ እንጃ ምን እንደምላችሁ አላውቅም። ብቻ ይሄ ነገር መፍትሄ የሚያገኝበትን መንገድ እንቀጥላለን። ማለትም ቅድም መግቢያ ላይ እንደነገርኳችሁ አሸናፊም በአሁኑ ሰዓት ላይ ማድረግ ያለበትን ሕክምና እያደረገ ነው የሚገኘው። በእምነታችንም እንደየእምነታችንም ማድረግ ያለብንን ነገር እያደረግን ያለ ነው። ሜርሲም ደግሞ መደረግ ያለባትን ሕክምና እያደረገች ያለችው። ብቻ ግን እነዚህ ያደረጉትን ነገር ከስር ከመሰረቱ ማወቅ ስላለብኝ ምንድነው ያደረጉት ነገር፣ ምን ያህል ነገር ነው የፈጸሙበት ነገር፣ ሜርሲ ላይስ ምንድነው፣ የሃ መድኃኒትስ ምንድነው፣ ከምንድነው የተሰራው፣ ምንድነው እያተደረገ ያለው የሚለው ነገር ሰዎቹ ጋር ደርሼ ማውራት ስላለብኝ አሁን እዛ ቦታ ላይ ከሱ ከአንደበቱ ቃሉን ተቀብዬ ቦታው ላይ ሰዎችን አሰማራና ቀጣይ የምንቀጥል ይሆናል። አብረን ልጅቷም ከመጣች በኋላ አብረን የምናወራ ይሆናል። እስከዛ ድረስ አብራችሁን ቆዩ።